እሺ በጣም አሪፍ። አሁን ደግሞ ሶስተኛ ጥያቄ እንሰራለን ማለት ሶስተኛ ጥያቄ ያ ማለት የኤክሰርሳይዝ 2.3 ኤክሰርሳይዝ ያው 2.3 ላይ ሶስተኛ ጥያቄ ላይ ነን ማለት። ሶስተኛ ጥያቄ ደግሞ ሌላ ዱ ዘ ፎሎዊንግ ኦፕሬሽንስ ኤንድ ሲምፕሊፋይ ዮር አንሰር ይላል። ይህን ኮምፕሌክስ ነምበር ምን አድርጉ አስፈላጊ የሆነውን ኦፕሬሽን በመጠቀም ዛት ሚንስ መደመር፣ መቀነስ፣ ማባዛት፣ ማካፈል ማለት ኦፕሬሽን ሲባል ታስታውሳችኋላችሁ። ዘ ፎርስ ኦፕሬሽንስ ተብላ ማቴማቲካል ኦፕሬሽንስ ብለን ከታች ጀምረን ይመጣል ማለት። ከዛ በኋላ እያንዳንዱ ሚስቴክ ተከትለን ይህን ሲምፕሊፋይ ማድረግ ማለት የኮምፕሌክስ ነምበር ዛት ሚንስ ይህን ኮምፕሌክስ ነምበር ሰርተን ስንጨርስ ዜድ ዊች ኢዝ ኢኳል ቱ ኤክስ ፕላስ ዋይ አይ ፎርም ማምጣት አለብን ማለት ሲምፕሊፋይ አድርጉ ከተባለ እንደዛ። ስለዚህ ይሄንን ሲምፕሊፋይ ለማድረግ የምንከተለው የራሱን የቻለ ህግ ይኖራል። ያን ህግ እንከተላለን ማለት። እሺ መጀመሪያ ኤ የተሰጠን 1 + 2i ኦቨር 3 - 4i ሞጁላችሁ ላይ ቼክ አድርጉ። ሲ ፕላስ 2 - i ኦቨር 5i ነው። ስለዚህ ይሄንን ለመስራት ሶሉሽን ትሉና ሶሉሽን ምን እናደርጋለን? 1 + 2i ኦቨር yes 3 - 4i yes ፕላስ 2 - i ኦቨር 5i which is equal to አሁን በሁለት አይነት መንገድ መስራት እንችላለን። መጀመሪያ ይሄኛውን የዚህ በኮንጁጌቱ ማባዛት ዘ ኮንጁጌት ኦፍ 3 - 4i ኢዝ ፖዚቲቭ 3 ፕላስ ይሄኛው የኢማጂነሪ ፓርት ኔጌቲቭ የነበረው ኮንጁጌት ስናደርገው ፖዚቲቭ ይሆናል ማለት 3 + 4i ይሆናል። ይሄኛው ደግሞ 5i የነበረው -i ይሆናል። ነገር ግን እንደሱ ከማድረጋችን በፊት ዘ ኤልሲኤም ኦፍ 3 - 4i ኤንድ 5i ኢዝ ምን ይሆናል? ኤልሲኤማቸው የሁለቱ 3 - 4i መጀመሪያ ታይምስ ዋት 5i ናው መልቲፕላይ ይሄንን ኢኩዌሽን ምን እናደርጋለን? መጀመሪያ 3 - 4i ታይምስ 5i ዲቫይድድ ባይ 3 - 4i ስናደርግ 5i ይቀረኛል። ዘን አጌን 5i ታይምስ 1 + 2i ሳደርግ እዚህ ጋር ምን አገኛለሁ? ፕላስ 2i ታይምስ 5i። እሺ አጌን ፕላስ እዚህ ጋር ምን አለ? 2 - i ኦቨር 5i አለኝ። ስለዚህ 3 - 4i ታይምስ 5i በዚህ ሳካፍለው ምን አገኛለሁ? 3 - 4i ይሆናል ማለት። ስለዚህ ፕላስ 2 - i እዚህ ጋር ብራኬት ተጠቀሙ ታይምስ ዋት እዚህ ጋር በደንብ ግልጽ ለማድረግ እንዲላል ታይምስ ዋት 3 - 4i ግሬት። አሁን አንድ ስቴፕ ሄዳችሁ ማለት ይሄንን ማካፈል ምልክቱን እስከዚህ አድረሱ። ናው እዚህ ጋር which is equal to አሁን እያባዛን እናስቀምጥ። እዚህ ጋር ዲኖሚኔተሩን ስናባዛ 1 times 5i we have what 5i only yes then 2i times 5i ምን ይሆናል? 10 iota square right what the value of iota square which is negative አንድን በኋላ እንተካለን። then plus እናርግና ፕላስ 2 times 3 is 6 እሺ 2 minus እዚህ ጋር ልክ ነኝ። ከዛ 2 minus 4i we have what 8i again i times 3 minus 3i right then i times minus 4i ስንት ይሆናል? ፕላስ 4i ወጣ ስኩዌር the whole divided by ታረጉና እዚህ ጋር ምን ታረጋለህ? 3 times 5i which is 15 what i then minus 4i times 5i we have 20 i ወጣ ስኩዌር። ስለዚህ ዊል መንበርዛት አሁን እዚህ ጋር ማስታወስ ያለባችሁ ነገር ምን ብለናል? ቅድም መጀመሪያ ጀመረ ኤክሰርሳይዝ ስንሰራ ዊል መንበርዛት አይወጣ ስኩዌር which is equal to -1። ይሄ በቃ ኮምፕሌክስ ነምበር ላይ ሲሰሩ ወሳኝ የሆነ ነገር ነው። እንዲሁም ከዚህ በላይ ሌላ ይሄ ለምሳሌ አይወጣ ዘ ፓወር ኦፍ 3 ብትባሉ ስንት ነው? አይወጣ ዘ ፓወር ኦፍ 3 is 1። እሺ አይወጣ ዘ ፓወር ኦፍ 4 ቢሆን ደግሞ ስንት ነው? -1። ስለዚህ ፓወሩ ኢቭን ሲሆን -1 ነው፣ ፓወሩ ኦድ ሲሆን ደግሞ ፖዚቲቭ 1 ነው። 11ኛ ክፍል ተምራችኋል። አሁን ሞጁሉ ላይ ሲቀመጥ ዝም ብሎ ተምሮ መጥቷል ተብሎ ዝም ብሎ ጀነራሊ የተቀመጠው። ስለዚህ እናንተ እያንዳንዷን ሲምፕል የምትመስል ነገር ግን ፈተና ላይ ዋጋ የምታስከፍላችሁን ነገር በደንብ ማጥናት አለባችሁ ማለት ነው። ስለዚህ አሁን ምን ማድረግ ይህን ላጥፋው ችግር የለም፣ በኋላ መልሼ ስለምትንትን ስለምለው ቢጠፋም ችግር የለም። ስለዚህ አሁን ምን አደርጋለሁ? እዚህ ጋር 5i አለኝ። አሁን እዚህ ጋር ምን አለኝ? -8i አለኝ። -3i እዚህ ጋር -11i አለ። እሺ 5i -11i ምን ይሆናል ማለት ነው? ፖዚቲቭ 6 ነው -6i 5i ይሁን 5i አሁን እንዳያረጉት 5i ኮምፕሌክስ ነምበሩን ሰበሰብኩ ማለት ነው። 5i -8i -3i ስንት ይመጣል? ይሄን እንዲውሰዱልኝ ነው ማለት ነው። which is equal to እሺ -6i ሆነ -6i ምክንያቱም -11i ሲደመር 5i ስታሩበት ማለት ነው። እሺ ከዛስ ማይነስ እዚህ ጋር i ወጣ ስኩዌር -1 ነው ብያለሁ ቅድም 10 times i ወጣ ስኩዌር which is -10 ይሆናል እዚህ ጋር። ከዛስ አሁን 4 times i ወጣ ስኩዌር again አሁን ምን አለ -6 እሺ the whole divided by እዚህ ጋር 15i አለኝ እዚህ yes 15i yes ከዛ ዘን again ማይነስ i ወጣ ስኩዌር እዚህ ጋር ስላለኝ -20 times -1 አድርገው ፖዚቲቭ ቲዮኒ ይመጣ ማለት which is equal to -6i እሺ -16 ኦቨር ፓርት ይሄን ኮምፕሌክስ ነምበሩን ግን ሽፍት ማድረግ ነበረብኝ፣ ችግር የለውም 5i እሺ ፕላስ ቲዮኒ። አሁን ላስት ሲምፕሊፊኬሽን ገና አልደረስንም። ስለዚህ ምን ማድረግ አለብኝ? ለምሳሌ አሁን እዚህ ጋር ሁለትን ኮመን ባወጣ ይሆናል አይሆንም። ስለዚህ -6i ኦቨር ፓርት yes ቲዮኒ ፕላስ 15i ታደርጋላችሁ።
ዘን ዋት አባውት ዘ ኮምፕሌክስ ኮንጁጌት ኦፍ ዚስ ነምበር የዚህ ቁጥር ኮምፕሌክስ ኮንጁጌቱ ስንት ነው? ቲዮኒ ማይነስ 15 ይሆናል ማለት ዛት ሚንስ ቲዮኒ ፕላስ 15 ኢትስ ኮንጁጌት ማለት ምልክቱ እንደዚህ ነው which is equal to ስንት ይሆናል? ቲዮኒ ማይነስ 15 አይ ይሆናል ማለት ነው አይደል? ስለዚህ ምን አድርገዋለሁ? መልቲፕላይ ዘ ኒውመሬተር ኤንድ ዘ ዲኖሚኔተር ኦፍ ዚስ ኤክስፕሬሽን ባይ ቲዮኒ ማይነስ 15 አይ አባዛዋለሁ ማለት ሲካፈል እዚህ ጋር ቲዮኒ ማይነስ 15 አይ ይሆናል ማለት ነው። እሺ እዚህ ሞክሮ እዚህኛው ላይ ታስታውሳላችሁ ቲዮኒ ስኩዌር ፕላስ ስንት ነው የሚመጣው? 15 ይመጣል ማለት ስለዚህ ፕሮባብሊ ትንሽ ቁጥሩ ውስብስብ ያለ ነው፣ ግን ብዙ ውስብስብ ያለ አይደለም፣ ቀላል ነው። ማይነስ 16 ታይምስ ቲዮኒ ስናደርግ የስ ማይነስ 16ን በ20 ብናባዛ ማይነስ 16 እሺ ሲባዛ በ20 ዜሮውን እንተው 2 ሲባዛ በ6 12 ሁለቱን ጽፌ ራይት ሁለቱን ጽፌ ስንት አለኝ? አንድ አለኝ። እሺ 320 ነው የሚሆነው። ስለዚህ ማይነስ 320 ይሆናል ማለት እዚህ ጋር ማይነስ 320 አለ ራይት which is equal to እሺ ስንት ነው የሚመጣው ስናቃለል እንትናቸው ላይ ስሩት። አፍተር ሲምፕሊፊኬሽን ምንድነው የሳትኩት ግን ማይነስ 6 እሺ 5i ማይነስ 3i ማይነስ 8i ማይነስ 6i እሺ ከዛ 6 ማይነስ 4 አንድ የሳትኩት ነገር አለ። እሺ 10 ወይኔ ይህችን 6ን አልደመርኩም። ይኸው ስህተቴ እዚህ ጋር። ስለዚህ ይችኛዋ 6ን ስደምራት ይቺ 10 ነበር የምትመጣው ማለት ነው። ወይኔ ሶሪ፣ ግን ምንም ችግር የለውም። ያው እናንተም ትረዱኛላችሁ ብዬ አስባለሁ። ይቺ 10 ነች። ስለዚህ ማይነስ 10 ታይምስ ቲዮኒ ማይነስ 200 ይመጣል። ከዛ ማይነስ 10 ታይምስ 15 ማይነስ 15 ማይነስ ኦፍ ማይነስ እዚህ ጋር ፕላስ ይሆናል። ከዛ 15 አይ ይሆናል። ከዛ ማይነስ 6 አይ ታይምስ ቲዮኒ ስንት ይሆናል? 100 ቲዮኒ አይ ይሆናል። እሺ 6 ታይምስ ማይነስ 6 ታይምስ ማይነስ 15 ፖዚቲቭ ስንት ነው? 80 ነው። ስለዚህ ፖዚቲቭ 80 አይ ወጣ ስኩዌር ሲሆን ኔጌቲቭ 80 እናገኛለን እዚህ ማለት ነው። ልክ ነኝ? አዎ። ከዛ በኋላ እዚህ ጋር ኮምፕሌክስ ነምበሩ ዝሮ ዝሮ 20 ስኩዌር ይሆናል። 20 ስኩዌር ማለት ያው 20 ስኩዌር ሲደመር ኮምፕሌክስ ነምበሩ ይሄኛው 15 ስኩዌር ይሆናል። 15 ስኩዌር ይሆናል። ከዛ which is equal to እዚህ ጋር ማይነስ 200 ማይነስ 18 ስንት ነው የሚመጣው? ማይነስ 200 ሹር 6 ሲባዛ በ6 ምንድን ነው ብዙ ስታሰራው ነው 6 ሲባዛ እስኪ አብረን 15 ሲባዛ በ6 ግን ስንት ነው? 80 ሳይሆን 90 ነው። ልክ ይቀጣ ይህ 90 ነው። ስለዚህ ማይነስ 200 ሲቀነስ 90 ማይነስ 290 ይመጣል። yes ማይነስ 290 እሺ 15 አይ ማይነስ ቲዮኒ አይ ማለት 150 ላይ እዚህ ጋር ማይነስ 130 አይደል? ያው ፖዚቲቭ 30 አይ ይሆናል። ከዛ ሲካፈል ስንት 400 ሲደመር 225 ካልተሳሳችሁ 225 ትንሽ ቁጥሩ እዚህ ጋር በዛ ያለ ነው። ከዛ መጨረሻ ላይ ስንት ይመጣል? አፍተር ሲምፕሊፊኬሽን እንግዲህ እናንተ ቸክ አድርጉት። እዚህ ጋር 625 ይመጣል። ማይነስ 290 ከዛ 30 ያለ እሺ ስንት ይመጣል? ማይነስ ባጭሩ እንዲህ ይመጣል። ማይነስ 290 ኦቨር 625 እሺ ፕላስ 30 ኦቨር 625 አይ ይመጣል። ከዛ ይሄን ሲምፕሊፋይ ሳደርገው ማይነስ 58 ኦቨር 125 ማይነስ ነፃ ነገር ይመጣል። ብቻ አሁን ሲምፕሊፋይ ካደረጋችሁት በኋላ የምታገኙት መልስ እዚህ ጋር ማይነስ 58 ኦቨር 125 ሲቀነስ 2 በ15 እናቃለው 2 ኦቨር 625 በ15 5i ራይት ዲቫይድድ ባይ እሺ 1 ማይነስ አይ እዛው ሞጅላችሁ ላይ ነው የምወስደው 1 ማይነስ አይ እሺ ታይምስ 2 ማይነስ አይ ከዛ አጌን መልቲፕላይድ ባይ 3 ማይነስ። ስለዚህ ሶሉሽን በሉ ከፈለጋችሁ ፉል ነው ብለን እንነሳ። መጀመሪያ እስኪ ከፈለገ ያው የፈለገ አንድ ተማሪ ይሄኛውን በዚህ አባዝቶ ከዛ በዚህ ማባዛት ይችላል። የሆነ ተማሪ ደግሞ ይሄን በዚህ አባዝቶም ይችላል፣ ወይ ደግሞ ይዳር ብቻ ተመሳሳይ መልስ ነው የምታመጡት። ኤኒዌይስ እኔ አሁን ይሄኛውን በዚህኛው ላባዛ ነው። ስለዚህ ምን ላድርግ? ኒውሜሬተሩን 5iን እንዳለ እዚህ ቴስት ትወስዱታላችሁ። ከዛ 1 ታይምስ 2 ታደርጋላችሁ እዚህ ጋር 1 ታይምስ 2 which is 2 1 times i yes ከዛ again ብራኬቱ እዚህ ጋር እንዳለ እንዳትረሱ minus i times 2 እሺ minus 2 i right then minus i times i እሺ negative i times i positive i ወጣ ስኩዌር so we have what 1 right እንደዚህ መጣ ማለት። ከዛ በኋላ again 3 minus i ማለት ነው። ይሄ እንዳለ ይቆይ then we take another step 5i እንዳለ አሁን ሙሰሉት። ከዛ 2 እዚህ ጋር 2 አለ 2 ማይነስ እዚህ ጋር what ማይነስ 1 ሳርክ ስንት ይቀረኛል? 1 ሹር yes then minus i minus 2i minus 3i right then multiplied by what 3 minus i ይሆናል ማለት ነው። እሺ ዘ ሰከንድ ስቴፕ አሁን ዘ ስቴፕ አሁን ደግሞ ይሄንን በዚህ ታባዛላችሁ። ስለዚህ 1 ሲባዛ በ3 ታደርጋላችሁ፣ አንድን በ3 ታባዛላችሁ መጀመሪያ። ስለዚህ ስንት ይመጣል? 5 ነው ዲኖሚኔተሩ ላይ እንዳለ ነው ሰር አይ
እሺ ዋን ታይምስ እሺ ስሪ ይመጣል። ዋን ታይምስ አሁንም በኔጌቲቭ አይ ስታደርጉት ማይነስ አይን እናገኛለን። ማይነስ ስሪ አይ ታይምስ ስሪ ዊ ሃቭ ዋት ማይነስ ናይን አይ እዚህ ጋር ዘን አጌን ማይነስ ስሪ አይ ታይምስ ማይነስ አይ ስንት ይመጣል? ማይነስ ኦፍ ማይነስ ፕላስ ይሆናል ስሪ አይ ወጣ ስኩዌር። በቃ አሁን ይሄ ኢማጂነሪ ነምበሩ ብቻ የሚያሳስታችሁ እንጂ ሌላው አይጠፋባችሁም። እሺ ናው እዚህ ጋር አሁንም ዲኖሚኔተሩን ማለት ኒውመሬተሩን ፋይቨን እንዳለ እንውሰድ። ዊ ቴክ ዘ ኒውመሬተር አዝ ኢት ኢዝ ዘን ስሪ ማይነስ አይ ማይነስ ናይን አይ ስንት ይሆናል? ስሪ ማይነስ አይ ማይነስ ናይን አይ ዊ ሃቭ ቴን አይ ራይት ዘን ስሪ ታይምስ አይ ወጣ ስኩዌር ማይነስ ስሪ ሶ ዚስ ስሪ ኢዝ ካንስል አውት ባይ ዚስ ኔጌቲቭ ስሪ። ስለዚህ ዊ ሃቭ ዋት የስ ፋይቭ አይ ኦቨር ዋት ማይነስ ቴን አይ ሶ እዚህ ጋር አሁንም አይ ወጣ ይህንን ኢማጂነሪውን በኢማጂነሪ አጠፋ። ስለዚህ ፋይቭ ዲቫይደድ ባይ ኔጌቲቭ ቴን we have what minus 1 over 2 so the simplified form of this expression is ስንት ይሆናል ማለት ነው? ኔጌቲቭ አንድ እንዲጻፉት ያው ትንሽ በግራ ለማምድ ያስፈልጋል ለመጻፍ which is equal y or 0.5 ይመጣል ማለት ነው። ያ ማለት ምን ማለት ነው? ይህንን ባጭሩ ፕላስ 0 አይ ብላችሁ መጻፍ ትችላላችሁ። ለምን z our target is to simplify this expression with what z which is equal to x plus y i ማለት ነው። that means z which is equal to አሁን ያገኘነው z ስንት ነው? ኔጌቲቭ 1 over 2 ሪል ፓርቱ ማለት ነው። we do not have what imaginary part so 0 አይ ብለን ማስቀመጥ እንችላለን ማለት ነው። እንደዚህ ትጽፉታላችሁ። ነገር ግን መልሱ ግን ኔጌቲቭ 1 over 2 እንደሆነ እንዳትረሱ ሾርት አንሰር ላይ ብትጠየቁ ማለት ነው። እሺ አሪፍ በጣም አሪፍ እየሄድን ነው ብዬ አስባለሁ። እንግዲህ እሺ ዋት አባውት ዘ አዘር ይሄን ቪዲዮ እቺንን ሲ ነች መሰለኝ ያለችን ሲን እንስራና እናቆማለን ማለት ነው። ሌላውን ፓርት ደግሞ በሌላ ቪዲዮ እንገናኛለን። እሺ ዋት አባውት ሲ ደግሞ አሪፍ ጥያቄ ነች። ሲ ዋን ራይት ዋን ኢን ብራኬት ተከፍቱና ዋን ማይነስ አይ ዘ ሆል ፓወር ኦፍ ስሪ ይህንን ኮምፕሌክስ ነምበር ይህን ሲምፕሊፋይ አድርጉ ተባለ። ስለዚህ ይህንን ሲምፕሊፋይ ለማድረግ ምንድን ነው የምናደርገው? ሶሉሽን ትሩና ምን እናደርጋለን? ይህ ዋን ማይነስ አይ ዘ ሆል ፓወር ኦፍ ስሪ ዊች ኢዝ ኢኳል ቱ ይህ ማለት አሁን ባጭሩ እንዲህ ብዬ መጻፍ ይችላል። ይህንን ስጽፈው አሁን ዋን ማይነስ አይ ዘ ሆል ፓወር ኦፍ ስሪ ዊች ኢዝ ኢኳል ቱ ይችን አይ ፓወር ኦፍ ስሪ ማለት ምን ማለት ነች? ፓወር ኦፍ ስሪ ማለት ስሪ ለምሳሌ ምን ልበለው ሁለት ሲደመር አንድ ብዬ መግለጽ ይችላለሁ። ስለዚህ ያ ማለት ምን ማለት ነው? ዋን ማይነስ አይ ዘ ሆል ስኩዌር እሺ አለኝ ዘ ሆል ስኩዌር አሁን ዘ ሆል ፓወር ኦፍ ዋን ብታደርጉት ትሳሳታላችሁ። ስለዚህ ማይነስ አይ ብዬ ይሄን መጻፍ እችላለሁ ማለት ነው። ስለዚህ ዚስ ኢዝ ኤክስፕረስድ አስ ምን ሆነ? ዋን ማይነስ አይ ዘ ሆል ስኩዌር ታይምስ ዋን ማይነስ አይ ለምን ሁለት ሲደመር እዚህ ጋር አንድ ባረግ ፓወሩ ሁለት ሲደመር አንድ ሶስት ስለሚሰጠኝ ማለት ግን ሞስት ኦፍ ዘ ታይም ዘ ፓወር ኦፍ ዋን ስለማይጻፍ ነው። ስለዚህ ምንድነው ማድረገው? ይሄኛውን ካባዛው በኋላ ዋን ታይም ማይነስ አይ ዘ ሆል ስኩዌርን አባዝቼ ከጨረስኩ በኋላ በዚህ አባዛዋለሁ ማለት ዳት ዌሪ መንበርዛት። ሌላ ደግሞ ምን እናስታውሳለን? ፍሮም አልጀብራ ክላስ ኤ ማይነስ ቢ ዘ ሆል ስኩዌር which is equal to ኤ ስኩዌር ማይነስ twice of ab ፕላስ ቢ ስኩዌር መሆኑን እናስታውሳለን። ይህንን መርሳት የለባችሁ። ስለዚህ አሁን we have what ኤን አንድ አድርገን እንውሰድ፣ አይን ደግሞ ቢ አድርገን እንውሰድ። ስለዚህ በዚህ መሰረት ይችኛዋን መስራት እንችላለን። ስለዚህ ምን ማለት ነው? አሁን ይኸውላችሁ መቸኮል አይሰራም። እዚህ ጋር አሁን ይችኛዋን ላባዛና ከዛ በዚህ አባዛታለሁ ማለት ሶ ነው እንዲህ ላድርግ ዋን ማይነስ አይ ዘ ሆል ስኩዌር ሚንስ ዋን ስኩዌር ራይት ማይነስ እዚህ ጋር አይ ወታ ላይ ኔጌቲቭ ሳይን ስላለ ቱ ታይምስ ዋን ታይምስ አይ ራይት እሺ ዘናጌን ፕላስ አይ ወታ ስኩዌር የስ እሺ ዘ ሆል ያውን ብራኬቱን እንዲህ ከፍቱ በትልቁ ከፈቱት ብራኬቱን ዘ ሆል ብራኬት ዋን ማይነስ አይ እንዲህ ይሆናል ማለት ነው። ያው ዋጋ ያስከፍላችኋል። ዝም ብላችሁ ኬርለስ የሚሰሩ ከሆነ ቀላል መስሎ ግን ዋጋ ያስከፍላችኋል። ለምሳሌ ከ1% እንዲሁ ሲምፕል ወርክአውት ይሄ ምንድነው ሾርት አንሰር ላይ እንኳን ቢመጣ ሲምፕሊፋይ የሆነው መልሱ ሾርት አንሰር ላይ ያስቀምጡ ብትባሉ ዘ ሞስት ሲምፕሊፋይ አንሰር እናስቀምጡ ብትባሉ ስቴፑን ካልጠበቃችሁ ትሸወዳላችሁ ማለት። ስለዚህ ዋን ስኩዌር ሚንስ ዋን እሺ ዋን ቱ ታይምስ ዋን ታይምስ አይ እዚህ ጋር ሁለት ሲባዛ በአንድ ሲባዛ በአይ ሳደርገው ማይነስ ቱ አይ ኦን ያገኛል። ዘን ፕላስ አይ ወታ ስኩዌር ኢዝ ዊ ሪመምበር ዛት ዋን ራይት የስ ሶ አሁንም ምን አለኝ ዋን ታይምስ አይ ወታ ይቺ ማለት ነው። በት ሂር ዋን ማይነስ አሁን ሪል ፓርቱን ከሪል ፓርት ስቀንስ ማለት ነው። እዚህ ጋር አንድ ሲቀነስ አንድ ሳደርግ ምን ቀረ? ዊ ጌት ኦንሊ ማለት ዘ ኢማጂነሪ ፓርት አይ ቱ ታይም ኔጌቲቭ ቱ ታይምስ አይ ማለት ነው። ዘን ታይምስ ዋን ማይነስ አይ ከዚህ በኋላ ምን ማድረግ ብቻ አይቀርም ብራኬቱን ሪሙቭ ማድረግ ብቻ ማለት ነው። እሺ ብራኬቱን ሪሙቭ ለማድረግ ደግሞ ምን ማድረግ ነው? በማይነስ አይ ወጣ ዋን እና ኔጌቲቭ ዋን ማባዛት ማለት ነው። ስለዚህ ማይነስ ቱ አይ ታይምስ ዋን ዊ ጌት ማይነስ ቱ አይ ራይት ዘን ማይነስ ቱ አይ ታይምስ ኔጌቲቭ አይ ዊ ሃቭ ዋት ፖዚቲቭ ቱ አይ ወጣ ስኩዌር። በደንብ ጥንቃቄ አድርጉ ሰው ማይነስ ቱ አይ ታይምስ አይ ኢዝ ዋት አይ ወጣ ስኩዌር ማይነስ ቱ ታይምስ ዋን ኢዝ ዋት ፖዚቲቭ ቱ
ሶ ናው ዊ ሃቭ ዋት እዚህ ጋር አይ ወጣ ስኩዌር ስላለች ማይነስ ቱ ሪል ፓርት አለ አጌን ማይነስ ቱ ኢማጂነሪ ፓርት። ስለዚህ ምን መጣ? ማይነስ ቱ አይ ወይም ደግሞ ይሄ ማለት ምን ብዬ በኮኦርዲኔት ፎርም ጽፈው ማይነስ ቱ ኮማ ታደርጉና ማይነስ ቱ ይሆናል ማለት። ወይ ደግሞ በግራፍ እንኳን ራሱ እንዲሁ አሁን ለማሳየት ብትፈልጉ ይህን አሁን በግራፍ እንዲሁ እስኪ አሳዩ ብትባሉ ምንድን ነው የምታደርጉ? ብዙ ሰዓት ግራፍ ምናምን የሚጠይቅ ጥያቄ ስላለ ነው። እሺ ለምሳሌ አሁን ይሄ ኢማጂነሪ ሪል ፓርቱ ኔጌቲቭ ቱ ነው እዚህ ጋር ማለት ነው። ኔጌቲቭ ቱ እንዲህ አሴሳምፕል በወስድ ኢማጂነሪ ፓርቷ ደግሞ እዚህ ጋር አሁን ስንት ነች? እሺ ማይነስ ቱ። ስለዚህ አሁን እዚህ ጋር ማይነስ ቱ አለ፣ ከዚህ ጋር ኔጌቲቭ ቱ አለ። ስኩዌር ደብተር ላይ ሲሆን ነው በደንብ በትክክል የሚመጣላችሁ። ስለዚህ እዚህ ጋር ደግሞ እቺ እንደዚህ ያለች ኦልሞስት እዚህ ጋር ማለት ነው። ስለዚህ ላይን ኦፍ ዘ ኢሜጅ ኦፍ ዚስ ኮምፕሌክስ ነምበር ኢዝ ዚስ ይሆናል። ይሄ ማለት ምን ማለት ነው? አሮ እንደዚህ ተጠቀሙ። አሮ ብታደርጉት ጥሩ ነው። ያ ማለት ዲክሪዚንግ ይመስላል። ስለዚህ እቺ ማለት ምን ማለት ዜድ ዊች ኢዝ ኢኳል ቱ ማይነስ ቱ አይን ኢሜጁን አሳያችሁ ማለት ነው። እንደዚህ መስራት ይቻላል ማለት በጣም አሁን እስከ ሶስተኛ ጥያቄ በዚህ በአንድ ቪዲዮ እንደዚህ ጠቅልለናል። ከዚህ በኋላ ደግሞ ቀጣዩም ደግሞ ኦልሞስት እስከ 8 ነው እስከ 9 ነው በአንድ ቪዲዮ ነው ለመጠቅለል የምሞክረው። ምክንያቱም ለፈተና ማያግዛችሁ ብዙ መስጠት ትኩረት አላደርግም። ያው ፈተና ሚድና ፋይናል ፈተናችሁ ሊመጣ ይችላል ብዬ ማስበው ነው ምሳ ኮምፕሌክስ ነምበር ፋይናል ፈተናችሁ ላይ ይካተታል ብዙ ዩኒቨርሲቲዎች ላይ። ስለዚህ ትኩረት አሉ። ኮምፕሌክስ ነምበር ወይ ሾርት አንሰር ምናምን ላይ ብቻ ይመጣል። እሱን በደንብ አስታውሱ። እንደገና ደግሞ የሆነ ፓርት ላይ ራሽናል ምንድን ነበር ሪሌሽናል ፋንክሽን ስትማሩ ደግሞ አስታውሳለሁ የሆነ ፓርት ላይ ኮምፕሌክስ ነምበር የሚገባበታል። ሪሌሽናል ፋንክሽን ስትማሩ ማለት የሆነ ቦታ ላይ አስታውሱ። ስለዚህ ምንድነው ፋይናል ፈተናችሁ ላይ ይካተታል ማለት ነው። አንድ ጥያቄ ወይ ሁለት ጥያቄ ቢመጣ ከ5% ለምን ከ3% ራሱ ታጣላችሁ። አንድ ከሁለት ራሱ ስለዚህ መስራት አለባችሁ ማለት አንድ ሁለት እያላችሁ እንትን ስትሉ ነው ዋጋ የሚያስከፍላችሁ። እና ምንም ይሄ ጀነራል ማቴማቲክስ በጣም ቀላል የሆነ ነው፣ ግን ብዙ ተማሪ ፌል ያደርጋል። ለምን እንደሆነ አላውቅም። ያው ትንሽ ከመወዛገብ ነው ይመስለኛል። ይህንን ነው በቃ ምን ፈተና የምትፈተኑት እኮ ሌላ ብዙም አዲስ ነገር አይኖርም። እና ወርክአውት ፓርት ደግሞ በደንብ ማስተዋል ያለባችሁ ኮምፕሌክስ ነምበር አንድ፣ ከዛ ማቴማቲካል ኢንዳክሽን። አሁን አስታውሱ ማቴማቲካል ኢንዳክሽን ላይ አንድ ጥያቄ ወርክአውት ይመጣል። ከዛ በኋላ ደግሞ ግራፍስ ኦፍ ራሽናል ፋንክሽንስ ደግሞ አንድ ጥያቄ ይመጣል። ያው ይሄ ኦብሊክ ፋንክሽኑ ነው በብዛት የምትጠየቁት። ኦብሊክ ፋንክሽን ሆኖ ኦብሊክ አሴምፕቶት ያለው ነው የምትጠየቁት። ከዛ በኋላ ሃይፐርቦሊክ ፋንክሽንን ወርክአውት ሊካተት ይችላል። እነዚህም ፓርቶች በደንብ በጥንቃቄ ማየት ነው። ከ20 ኦልሞስት ከ15 ምናምን ፐርሰንት ትመልሳላችሁ ማለት ነው። እንግዲህ እያደረጋችሁ አንብቡ። ግን ፕሊስ ቪዲዮውን ስታዩ ምንድነው ይሄ ቪፒኤን እያበራችሁ ሳፖርት አድርጉ። ያው ብዙ ቻናል ቅድም ስገባም ነግሬያችኋለሁ። ብዙ ቻናሎች ቪዲዮ ማይሰሩበት ምክንያት ያው እኛ ሀገር ላይ አድቨርታይዝመንት ስለሌለ ትንሽ ደስ አይልም። በቃ ድካም ነው የሚሆነው ኦልሞስት እናንተን ሳፖርት ለማድረግ ካልሆነ በስተቀር። እኛ ደግሞ ያው ከደከምን ላይ ቀር ማግኘት አለብን። ስለዚህ እናንተ ቪፒኤን እያበራችሁ ብታዩት ጥሩ ይሆናል። ስለዚህ እኛም የመስራት ሞራላችን ራሱ ይነሳሳል እና በዛው ሳፖርት ለማድረግ ይሆናል። ቪፒኤን እያበራችሁ ማየት ትችላላችሁ ማለት ነው። በቀጣይ ቪዲዮ ስናይ አራተኛ ጥያቄ ሎኬት ዘ ኮምፕሌክስ ነምበርስ የሚላለ ያው ኮምፕሌክስ ነምበርን በኤክስ ዋይ ኮኦርዲኔት ፕሌን ማሳየት ነው። ከዛ አምስተኛ ጥያቄ እሱም እስከቻ አርጉ ነው፣ ያው ተመሳሳይ ነው ከመጀመሪያው ጋር። ከዛ ስድስተኛ ጥያቄ ዩዚንግ ዘ ፕሮፐርቲስ ኦፍ ኮንጁጌትስ ኤንድ ሞዱለስ ሾው ዛት የሚላለ። ሰባተኛ ጥያቄ ሞር አሁን ትኩረት ማድረገው ሰባተኛ ጥያቄ አንድ ብቻ ነች፣ እሷን በደንብ እንሰራታለን። ከዛ ዘጠነኛ ጥያቄ ራሱ ብዙም ያን ያክል አስፈላጊ አይደለም፣ ምናልባት ወርክአውት ፓርት ከተጠየቃችሁ ካልሆነ በስተቀር። ከዛ ኤክሰርሳይዝ 2.4 ቀጥታ ሄደን እንገባለን ማለት ነው። እንግዲህ በተረፈ መልካም ጊዜ፣ በሌላ ቪዲዮ እንገናኛለን። እስከዛው ግን ቻው፣ በርቱ፣ አጥኑ። ያው ትጋት ይጠይቃል ማትስ እና ፊዚክስ። ሌሎችም ትምህርቶች ያው ትጋት ይጠይቃሉ፣ ግን በተለይ ሞር ማትስ እና ፊዚክስ ከዛ ሎጂክ፣ እነዚህን ትምህርቶች በደንብ አጥኑ። በተረፈ መልካም ጊዜ፣ በርቱ። መልካም እድል ማለት ፈልጋለሁ።